ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋር አለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉ አማን፣ ሁሉ ሰላም ነው። አዲሶቹ ላይክ ሰብስክራይብ በማድረግ እንዲሁም ነባሮቹ በላይክ ግቡ። ዛሬ እንግዲህ ህብስት ድራማን ይዤላችሁ መጥቻለሁ። ባለፈው ክፍል ላይ እንግዲህ ይቺ ሄርሜ የምትባል እንግዲህ ለህብስት የሆነ ፋይል ልካላን ነበረ። ያን ፋይል ስታዩ እንግዲህ ማነው ይሄ በአምላክም ነበረና ምንድን ነው ሲላት፣ በአምላክም አይ ኤርሚ የሆነች ፋይል ካሌ ነበር ስትለው፣ እንግዲህ ይሄ አምላክም ያው የኤርሚ የምትባለው ልጅ እንግዲህ ተንኮል ስለሚያውቅ እባክሽ ይቅርታ አድርጊልኝ ሲላት፣ እንግዲህ ምንድን ነው እሺ እሱ ለወት ልትሆና ወደ አንተ ልመለስ ምንድን ነው የላከችልሽ ብሏን ነበር። እሷ ይቺ ኤርሚ የምትባል ልጅ እንግዲህ አቶ አለም እንግዲህ ኔም ያመጣቱ አቶ አለም በገንዘብ ገዝቷታል። ያው ከህብስት እንዲሁም ከአምላክ አንዳንድ ነገሮችን መረጃ እንድትሰጠው ገንዘብ እየሰጣት ነው። እሷ ደግሞ በአምላክን እንግዲህ ገንዘብ እያስፈራራች እየተቀበለችው ነበር። የዛሬውን ክፍል እስከ መጨረሻው ድረስ ተከታተሉ። ይዤላችሁ መጥቻለሁ። አመሰግናለሁ። ሄርሜላ እንግዲህ አቶ አለም እንግዲህ ወደ ስራ ቦታው ያለው ወደ ቢሮ ያስገባና ነይስቲ ግቢ የኔ ቆንጆ ብሎ ያስገባታል። ግን እንግዲህ ታፈሱ እየተከታተላቻቸው ነበርና ሄርሜላም አቶ አለም ባለቤት ስትለው፣ አቶ አለምም ባይ ባለቤት የለችም ይላታል። እንግዲህ ሄርሜን እንግዲህ እሺ መቼ ነው የሚሆነው ሲላት፣ እሷ ማታ ትለዋለች። አቶ አለምም እሺ ኢፍቱ ወይም ባለቤቴ ኢፍቱ ስለሌለች ማታ እንድትመጭ ሲላት፣ እሷም እሺ ትለዋለች። ታፈሱ እንግዲህ በር ሆና ወሬ እያዳመጠች ስለሆነ አቶ አለምም ሄርሜን እንግዲህ ነይ ላስወጣሽ ብሎ ይዟት ሲወጣ በር ላይ ያገኟታል። አለምን ምን አባስ ትሰሪያለሽ ከዚህ ሲላት፣ ታፈሱ በድንጋጤ እኔ እንትን ትለዋለች። ስትጋ ገባውና ወደ ክችል ሊሄድ ስል ነው እናንተ የመጣችሁ ትላቸዋለች። ሄርሚ ጥላቸው ስትሄድ እንግዲህ አቶ አለምም አንቺን ከፍ ነይ ብሎ ወደ ውስጥ ያስገባታል። ታፈሱን አቶ አለምም አንቺ አትናገሪም እንዴ በር ላይ ሆነሽ የሰማሹ ነገር አለ እንዴ ይላታል። ምክንያቱም አቶ አለም እንግዲህ ታፈሱ የሆነ ነገር ሰምታ ከሆነ ለሚስቱ ወይንም ደግሞ በአምላክ ትናገርብኛለች ብሎ ስለፈራ ነው። በፍርሃት ኧረ ጋሼ እኔ ምንም ነገር አልሰማሁም ትለዋለች። በሌሊት መኝታ ክፍል ላይ ምን ታደርጊያለሽ ይላታል። እሱም ኧረ ጋሼ ሌሊት እኮ አይደለም ከነጋ እኮ ቆይቷን ትለዋለች። ቢነጋስ ታዲያ የሰው መኝታ ክላስ በር መቆም አለብሽ እንደ ይላታል። እሱም እንዴ አልሰማሁም እኮ ስትለው፣ አቶ አለምም ይሄውልሽ በጣም ነውር ነው ወሬ ማዳመጥ እሺ ይላታል። ሀዛ እንግዲህ ታፈሱም ለብቻዋ እሱ ሲያደርጉ ያላፈሩትን እኔ ያፍራለሁ እንዴ ስትለው፣ አቶ አለምም በቁጣ ምን አልሻንቺ ሲላት፣ ታፈሱም ኧረ እኔ ምንም አላልኩም ትለዋለች። ታፈሱም እንግዲህ ጋሼ እኔ ስራ አለብኝ ይቅርታ መሄድ አለብኝ ትለዋለች። አለምም እኔ ነኝ እንዴ ስራ የፈታሁት ቤቱን መጫወቻ አደረጋችሁት አይደል? ስርዓት የሌለው ሰው መሰብሰቢያ ሆኗን እኮ ቤቴ ይላታል። ታፈሱም ዘወርትልና ከሰው ነው የሚጀምረው ትለዋለች። ትክክል ነው። ምክንያቱም አቶ አለም እንግዲህ ባለቤት ሚስት አለችው እንዲሁም የልጅ አባት ነው። ስለዚህ ከዚች ልጅ ጋር ይች ልጅ እንግዲህ የህብስት ጓደኛ ናት። የህብስት ጓደኛ እንግዲህ የሄርሚ ጓደኛ የሄርሜላ ጓደኛ እናቷ ማለቴ ሂጂና እስኪ አይተሻት ነይ ቶሎ ብላ ወደ ቤት ነበር የላከቻት። ሄርሜላም እንግዲህ አንዴ በአምላክ ጋር አንዴ ደግሞ ከአቶ አለም ጋር እንግዲህ ገንዘብ እየተቀበለች እንግዲህ ወደ እናቷ ቤት ሳትሄድ እናቴን እማሳክምበት እያለች አብራቸው ነው ቁጭ አለችው። ስለዚህ አቶ አለምም ሆነ ይችኛዋ ልጅቷ በጣም ተሳስተዋል። አለምን በይውኔ ነይ ውጪ ከቀጥ ሲላት፣ ቆይ ምንም አልሰማሁም ብለሻን አይደል ይላታል። እንግዲህ ለማምለስ ስትል ኧረ እኔ ጆሮዬ ይደፈን ምንም ነገር ስታወሩ አልሰማኋቸውም ትለዋለች። ልሽ ያየሽውንም የገመሽውንም ለአንድ ሰው ትንፍስ ስላለው ብቴ ምላሽን ቆርጬ ነው የማበላሽ ብሎ እንግዲህ አቶ አለም ታፈስን እንግዲህ ያስፈራራታል።
እሱም እሺ ስትለው አቶ አለምም መቼም ከዚህ ቤት ይህን ያህል ዓመት ስትኖሪ ስለ እኔ ሰምተሽ ይሆናል ይላታል። ታፈሱም አረጋሽ ምን ማየት ብቻ እርግጠኛ ይሆኑ እንጂ ብላ ጥላው ትሄዳለች። ነገር ግን ታፈስ ያወሩትን ሙሉ በሙሉ ሰምታቸው ነበረ። ሌላው እንግዲህ ይሄ በአምላክ ተኝቶ ስለነበረ ሄርሜላ እንግዲህ ቀጥታ ወደ እሱ ክላስ ትሄዳለች። ሄርሜም እንግዲህ ስማ ምንድን ነው እስከዚህ ሰዓት መተኛት? ጀግና ወንድ እኮ በጊዜ ነው የሚነሳው ትለዋለች። ለማ ጀግና ወንድ እንደዚህ ያረፍዳን እንጂ ይኸውልህ ለወደፊቱ ህይወታችን በደንብ መስራት አለብህ ትለዋለች። እንግዲህ ይቺ ሄርሜላ እብስት ይህን በአምላክን እንደምታፈቅረው እንደምትወደው ታውቃለች። እሱም እንደሚወዳት ታውቃለች። ነገር ግን ሁለቱን ለማለያየት ነው የፈለገችው እሷ። ያ ማለት አቶ አለም በሰጣት ትዕዛዝ መሰረት ወንድ ነህ፣ እኔ ደግሞ ቆንጆና ብልህ ሴት ነኝ፣ ስለዚህ አንተን ባገባ ያዋጣኛል ማለት ብላ ትስቅበታለች። ጊዜ በአምላክ ከእንቅልፉ ይነሳና ሲነቃ እጇን ይይዝና ከዚህ ምን አባሽ እየሰራሽ ነው ይላታል። ሄርሜም እንግዲህ ሌሊቱ ሙሉ እንቅልፍ ሳልተኛ ነው ያደርኩት፣ ሳስብ ነበር ያደርኩት ትለዋለች በውሸት ምላሷ። አምላክ ምናልሽ የወሰድሽው ገንዘብ አልቆብሽ ነው እንደ ይላታል። ነገርኩ እኮ እሱ ለእናቴ ያስፈልጋት ስለሚያስፈልጋት ነው ገንዘቡን የሚወሰድኩት ትለዋለች። አሁን ውጭ ከክላሴ ሳትወረጅ ሲላት ሄርሜም እንግዲህ እንዴ ክብሬን ሁለመናዬን ትቼ እኮ ነው አንተ ጋር የመጣሁት እየለመንኩ ስትለው በአምላክም አንቺ ደግሞ ምን አይነት ክብር አለሽ አንቺ ክብረ ቢስ ብሎ እንግዲህ አጥረግርጎ ይሰድባታል። ችግር ከመፈጠሩ በፊት ከዚህ ክላስ እንድትወጭ እፈልጋለሁ ይላታል። ነው እማትረዳኝ ስትለው እንግዲህ በአምላክም አሁን በክብር ትወጫለሽ ወይስ እየተዋረድሽ ትወጫለሽ ይላታል። ሳልተኛ አድሬያለሁ ብዬ በጧት ስመጣ እንደዚህ ነው የምትመልስልኝ ስትለው እንግዲህ በአምላክም አንገቷን ያንቅና እስከ ወዳኛው እንድትተኝ አደርግሻለሁ ይላታል። ሄርሜም ምን እያደረግክ ነው ስትለው ይሄውልሽ አሁን የሆነ ነገር ሳላንቅሽ ይህን ክላስ ለቀሽልኝ እንድትወጪ ይላታል። ክም እንግዲህ ወይኔ ሰላም ልጣ እንዴ ለምን እያንዳንዳቸውን ካጠፋቸው በኋላ ለምን ሰላም አይኖረኝም ይላል። አለምም እንግዲህ ገና ወጣት እየሆነ ነው መሰለኝ እንግዲህ ያው ሄርሜን አገኛታለሁ ብሎ እንግዲህ በደስታ እያበደ ነው። ነገር ግን ደግሞ አቶ አለም እንደ እድሜው ቢሆን በጣም ደስ ይለናል። ምክንያቱም ልጁ ትሆናለች። እንዲሁም ደግሞ ሚስቱ እያለች ከሚስቱ ውጭ ሌላ ሴት ጋር መሄድ ተገቢ አይደለም። እንግዲህ ሄርሜላን ካባረራ በኋላ ታፈሱን ታገኛታለች። ታፈሱን ስታገኛት አንቺ ላይ ቆይ ኮፒ አድርገው አባረውሻን እንዴት ትላታለች። ቦታ አለች ስትላት ታፈሱም አንቺ ግን ምን አይነት ጉድ ነች ትላታለች። እንግዲህ አንቺ ራሱ ምን አይነት ጉድ ነች ትላታለች። ፈጣጣነት እኔ ምልሽ በሌሊቱ ውበት ሰው በየሰው መኝታ ቤት ምን እያደረግሽ ነው ብላ ተጠይቃታለች። ሄርሜላም እና ታዲያ አንቺ ምን እያደረግሽ ነው? አንቺስ የእሷ ጠባቂ መላእክት ነሽ እንዴት ትላታለች። እሱም እንግዲህ በምን አርቄ እኔ ከአንቺ እጠብቃታለሁ እሱ እንደጀመረው አንቆ በገላገሌ ነበር እንጂ ትላታለች። ከዛም ስታዳምጭ ነበር እንዴ ወይንስ ደግሞ ህብስት ሰሌሌ ብላ ልካሽ ነው እንዴ ብላ ትጠይቃታለች። እሱም አንቺ ከተሰከምሽው መርዝ እሷ ቅንጣትም አልሰጣትም። እሷ በጣም ጥሩ ልጅና አዛኝ ልጅ ናት፣ እንዳንቺ ተንኮለኛ አይደለችም ትላታለች። እንዳንቺ አይደለችም ታስባለች ስትላት ሄርሜላ ደደብ ናት እያልሽ ነው? ለማንኛውም አሁን ታሳልፊኛለሽ ልሂድ ትላታለች። እሱም ኧረ እንደው አንቺስ በአጭር ቀሪ ትላታለች። በእርግጥ ታፈሱ ልክ ናት። አንድ ጊዜ ከአቶ አለም ጋር አንድ ጊዜ ደግሞ ከዚህ በአምላክ ጋር ትሄዳለች። እንደገና ደግሞ ከእብስት ጋር ስለምታያት ደግሞ ትሳደቢያለሽ እንት ይኸውልሽ ያየሽውን ነገር ለእብስት ብትናገሪ አቶ አለም ምን እንደሚያደርግሽ መቼም ታውቂያለሽ ትላታለች። ታፈሱ እንግዲህ ቢያንስ በአምላክ ስለጋሼ ማወቅ አለበት ትላለች።
ግን ከዚህ ቤት ሊታመን የሚችለው ትላለች። ነገረኛዋ እንግዲህ ሄርሚ ቀጥታ ወደ ህብስት ትሄድና ህብስት እያለ ትቀሰቅሳታለች። ጓደኛ አግኝታ ሞታ እንግዲህ ሄርሚዬ ስትላት እሷም ምንድን ነው እስከዚህ ሰዓት የምትተኙ ትላታለች። ስትላት እንግዲህ ህብስትም እንዴት በጧት ልትመጭ ቻልሽ ትላታለች። ሽኩሽ እንዴ ስትላት ህብስትም ተይ እንጂ ሄርሚ አንቺማ ልትረብሽኝ አትችይም፣ ጧት ስለሆነ እንዴት በዚህ ሰዓት መጣሽ ብዬ ነው እንግዲህ እንዴ ሰዓቱ እኮ ሂዷን እንዴት እስከዚህ ሰዓት ትተኛለሽ? ሌሊት ላይ ነቅቼ አልተኛውም ነበር ትላለች። በአምላክ መጥቶ ከሄደ በኋላ ጥሩም ቀልፍ ወሰደ ትላታለች። እንግዲህ በአምላክ ለህብስት እንግዲህ ብዙ ጊዜ ማስጠንቀቂያ ይሰጣታል። ከዚህ ከሄርሚ የምትባል ልጅ ተጠንቀቂ፣ የሆነ ሚስጥርም ነገር አታውሪያት እያለ ብዙ ጊዜ ይነግራታል። ነገር ግን ደግሞ እሷ ያው ሰው አገኘው ብላ የዋ ስለሆነች ሁሉ ነገሯን ታስካፍላታለች። እና ምን ለማለት ፈልጌ ነው ከአስመሳይ ጓደኛ እንግዲህ ፈጣሪ አምላክ ይጠብቀን። ሚላም እንግዲህ እንዴ አሁንም በአምላክ አንቺ ጋር ይመጣል እንዴ ትላታለች። አዎ ይመጣል። ምን ነው ለምንድን ነው የገረመሽው? ኧረ ምንም ትላታለች። ምን ነው ገረመች ስትላት ያው ባለፈው እኮ አይመጣም እያልሽ ነበር ስትላት፣ ህብስትም አይ አሁን ግን እየመጣ ነው ትላታለች። እንትና ይቅርታ ጠይቆኛል ስትላት፣ ጭራሽ ይቅርታ ጠየቀሽ እንዴ? ለዛውም ደጋግሞ ነው ይቅርታ የጠየቀኝ። ምንድን ነው ጭራሽ ያልሽው ስትላት፣ እንግዲህ እንዴ ያው ደስ ስላለኝ እኮ ነው። ደስ አላላትም እሷ በጣም ውስጧ እየተቃጠለ እየተናደደች ነው። በጣም ጥያቄ እየጠየቅሽ ነው። በሰላም ነው አይደል? ይቅርታ ሄርሚዬ አልታወቀኝም ነበረ። እንግዲህ ደግሞ የኢፍቱን ቁጣ እንዳልቀምስ አርፌ ብቀመጥ ይሻለኛል ስትል እንግዲህ ህብስትም አይ እባክሽ ዛሬ ሂፍቱ የለችም ስትላት፣ የዚህ ጊዜ ሄርሜላ በጣም ትደሰታለች ነው ስትል እንግዲህ ህብስትም እኔ እንጃ እህቷ ጋር እንደምትሄድና እንደምትሄድ ነው ሲያወሩ የሰማሁት ትላታለች። ሜላም እና በደንብ እንቀውጠዋለን እያለች እንግዲህ ትስቃለች። ምክንያቱም ከአቶ አለም ጋር እንግዲህ ማታ ቀጠሮ አላት። ቀጠሮ እንግዲህ አቶ አለምም ሂፍቱ ወይም ሚስቴ የለችም ስላላት ለዛ ነው አሁን እየተደሰተችው። እንግዲህ ክችል ሆና እንግዲህ በሄርሚ እንግዲህ ገርሟት ወይ ጉድ ወይ ጉድ እሬችን ምን አይነቲቱ ፈጣጣ ናት ትላለች። አተረማመሰችው ቤተሰቡን እኮ መጥታ አፈር አበላቻቸው ትላለች። እንግዲህ እሷ ይቺ ሄርሚ የምትፈልገው እያንዳንዱ ቤት ያሉትን በሙሉ ለማጣላት ስለምትፈልግ ነው። እትዬ ውሃ በላወት ትላለች። እንግዲህ የአቶ አለም ሚስት እንግዲህ ይህን ጉድ ብትሰማ እንግዲህ አቶ አለምን ሆነ እንግዲህ ይችን ሄርሜላ የምትባለውን እንግዲህ አትለቃቸውም ነበረ። እዛ እንግዲህ አታፈሱም ደግሞ እኮ ይኩራራሉ፣ የአያፍሩም። አቤት የኔ ትዳትልና ትስቃለች። ደግሞ ነውር ነው ይለኛል። ነውርማ የሚሰሩት አንቱ ናቸው። አሁን ይህንን ነገር ለማን ነው የምነግረው? ምን ተብሎስ ነው የሚነገረው? በአምላክ ለካ አንቺ መንፈስ ነሽ ያለኝ እውነቱን ነው እንዴ? ለምንድን ነው እኔ ሁሉንም ነገር በአይኔ የሚያሳየኝ? ትላለች። ጊዜ በአምላክ ይመጣና ምን እየሆንሽ ነው ታፈስ ብሎ ይጠይቃታል። በአምላኬ ያልከው ሳይሆን አልቀረም ትለዋለች። ነው ብሎ ይጠይቃታል። መንፈስ ይመስል መገኘት ከሌለብኝ ቦታ እገኛለሁኝ፣ የሌለብኝም ነገር አያለሁኝ፣ ስራዬ ሁላ የመንፈስ ሆኗን ትለዋለች። እንግዲህ በየሄደችበት እንግዲህ የሚያደርጉትን ነገር ታያቸዋለች። ለዛ ነው እንደ መንፈስ ሁሉን ነገር አያለው የምትለው። ይህ ሲላት እንግዲህ ፈሱም አንተም አንዱ ነህ በአምላኬ ትለዋለች። ፈሱም እንግዲህ ያቺ ተንከሲስ እኮ የማታደርገው ነገር የለችም ትለዋለች። እኔ ግን ትቼ ነበር ነገር አለምን ትለዋለች። ተነህ ከዚህ አልተው ያልከኝ ዛሬ አይተሻን ነው ሲላት፣ ታፈሱም አዎ ዛሬ አይቻታለሁ ብላ ተነግረዋል። ግን ምን አስነክታን ነው ጌትዬ ትለዋለች። አምላክም ታፈስ ፈልጌው አይደለም ካክለዋለው ሲላት፣ እንግዲህ ታፈስ ፊት ለምን ትሰጣታለ? ስለዚህ ለልጅቷ ፊት አትስጣት ትለዋለች።
ያ ሁሉ ቁጣና መጀነን የት ገባ ትለዋለች። ተጀምሮ ነው እንደዚህ የሆንከው፣ ስለዚህ ቆፍጠን ኮስተር በል ብላ እንግዲህ ትነግረዋለች። ትለዋለሁ አልኩሽ እኮ ሲላት ታፈሱም ይህንንስ አስተካከልከው፣ ትልቁን ጉድ ምን ልታደርገው ነው ትለዋለች። በአምላክ ይደነግጥና ትልቁን ጉድ የምን ትልቅ ጉድ ነው ይላታል። ጉድማ ብላ ልታወራው ስትል እንግዲህ አቶ አለም ለማንም ከተናገር ምላሽን ቆርጬ አበላሻለሁ ሲላት ትዝ ሲላት ዝም ትላለች። የህብስት ነው አለ እንዴ ትለዋለች። አዎ አለ። እየነገርሽኝ እኮ እኔን እየጠየቅሽ ነው ወይንስ ያምሻን ይላታል። ማንኛውም አንቺን ምንም ስለሚያገበት ሳይሆን ለህብስት እንዳትነግራት እያልኩሽ ነው ይላታል። እንግዲህ ሁለቱ አልተግባቡም። ይሄ ላክ የነገረችው ምክንያቱም ገና ስላልነገረችው ነገሩ አልገባውም ነበር። እኔ ምን አስነገረኝ ያየሁትን የሰማሁትም የለውም ትለዋለች። ይሄው ልጅ ስለ ልጅቱ ያየሽውን አይተሻል። ልጅቷ ግን ከዛ በላይ አደገኛ ሴት ናት። ትንሽ ከበድ አለችና ወጣ ያለች ልጅ ነች። ምን ላደርግ ነው ስትል ምንም ብቻ ከቤት ውስጥ አንድ ላይ ሲሆኑ ህብስትን ብቻዋን አትታያት ይላታል። አደራ ለየት ያለ ነገር ስታገኘ ለእኔ ደውይልኝ ይላታል። እሱም ለዛች የዋህ ሲሆን አድርገዋለሁ፣ አንተ ግን ስትለው በአምላክም ለማንም ቢሆን አድርጊው፣ ነገር ግን ደግሞ የነገርኩሽን እንዳትረሽ ብሎ ይነግራታል። እንግዲህ ሄርሜላን በጣም አምሮብሻን ስትላት ሄርሜም እንግዲህ የምርሽን ነው ስትላት አዎ ይህን ነገር እኮ ከተባባል ቆይተናል ስትል ህብስትም አዎ ልክ ነሽ፣ ህይወቴኔ በማላውቀው ነገር ዝብርቅርቅ ስላለብኝ ለዛ ነው ስትላት ሄርሚን እስኪያስቢው በጣም እኮ ጥሩ ቤተሰቦች ናቸው ያሉሽ ትላታለች። ትንሽ ግን አንዳንዴ ትላታለች። እሱንም እግዚአብሔር ይስጣቸው እንጂ ምን ይውጥሽ ነበር ትላለች። ጊዜ በአምላክ ሲመጣ ህብስት እንዴት አደርክ ትለዋለች። ተናደርሽ ይላታል። ህብስትን ልትሄድ ነው እንዴ ይላት። አዎ ይላትና ከዛ ግን የነገርኩሽን ነገር እንዳትረሺ ጥንቃቄ አድርጊ ይላታል። እንዳትረሺ አንድ ቃል እንዳትረሺ ብሏት ጥሏት ይሄዳል። እሺ ትላታለች። ከዛ ሄርሜ ስለ እኔ ነው እንደሚያወራው ትላለች። ያው ፈስ ያለበት ዝላይ አይችልም ይባል የለም ለምንድን ነው ስለ አንቺ የሚያወራው ብላ ትጠይቃታለች። ተጠንቀቂያት እኮ የሚለው ምንም አይነት ምክንያት የለውም ብላ ትነግራታለች። እሺ አንቺ ግን እሱን ስታይ እኮ ድብርትሽ በአንድ የለቀቀ ትላታለች። አዎ ልክ ነሽ፣ አሁን ያለኝ አንድ ነገር እሱ ብቻ ነው ያለኝ ከጎኔ ትላታለች። ህብስት እየቀለድሽ ነው እንዴ? እናትሽ እኮ የማያልቅ ሀብት እኮ ጥላልሽ ነው የሄደችው። ይህን ጎረምሳ አንድ እሱ ነው ያለኝ ብለሽ ትቀልጃለሽ እንደ ትላታለች። በቅናት ተንጨረጨራለች። ገንዘብ አይደለም እማወራው ስትል እንግዲህ ሄርሜላን በአምላክን ትወጀዋለች ስትላት ህብስትን አዎ በጣም ነው የሚወደው ብላ እውነቱን ትነግራታለች። ማለቴ ታፈሱም ከአቶ አለም ክፍል ስትገባ አቶ አለምን እኔ የምለው ለምንድን ነው በራን ኳኩታችሁ ግቡ ስትባሉ እስከምትባሉ እማጠብቁ ሲላት ህብስትም እኔ እኮ ብቻዬን ነኝ ስትለው አቶ አለምም ያው ያንቺን ቢጦችሽ ነው ይላታል። ከዛ ምን ፈልገሽ መጣሽ ሲላት ህብስትም ቁርስ በቀርቧል ትበላለህ ስትለው አቶ አለምም አልበላም ይላታል። አዛ ታፈሱም እሺ ካልበላህ ጠራዎች በስተቀር ወደዚህ ክላስ እንዳትመጭ ብሎ ያስጠነቅቃታል። ታፈሱ ተመልሳ ትመጣና በሩን ትከፍትና ቡናውን ላንጣለች ስትለው አቶ አለምን ከደቂቃዎች በፊት ምን ብዬሽ ነበር? አይ ምግብ አልበላም እኮ ነው ያልከኝ ትለዋለች። አላሉኝ ስትለው አቶ አለምንም አረ ሂፍቱ ወይም ሚስቱን እንግዲህ ድረሽልኝ ይላል። ይዋ ጆሮ አይሰማም እንደ ሲል እንግዲህ ታፈሱም መቼ ነገሩን ጋሼ ስድቡን እኮ ትተው ለምን አይነግሩኝም ትለዋለች። አቶ አለምን በቃሽ ቡናውን አንጭልኝ ያድርቀሽና ይላታል። አቶ አለምን ልጆቹ የት ናቸው ሲላት ታፈሱ ሳሎን ናቸው ትልና ብቻዋን ታዲያ መድረቁ ምን አመጣው ትላለች። አቶ አለም የፈራበት ምክንያት እንግዲህ ያቺ ሄርሜና አቶ አለም ሲያወሩ እንግዲህ ህብስት ይቺ ማለት ታፈሱ ሰምታለች ጉዴን ታወጣዋለች ብሎ ስለፈራ ነው። እንግዲህ ህብስትና ሄርሜ ባሉበት ይሄድና እኔ እኮ ህብስትን በልጅነቴ ስለወለድኳት ነው እንጂ ያን ያህል ትልቅ ሰው አይደለሁም ሲላት ሄርሜም እንግዲህ አዎ እሱስ ታስታውቃለህ ትለዋለች። በመጨረሻ እንግዲህ
ከሱም እንግዲህ ማታ ላይ አቶ አለምና ይቺ ሄርሚ ቀጠሮ አላቸው። ምን እንደሚያደርጉ ተከታተላቸው ስትለው እንግዲህ አምላክም ዛሬማ ጉዳቸው ምን እንደሆነ ማወቅ አለብኝ፣ በፍጹም መተኛት የለብኝም ብሎ እንግዲህ ሁለቱን ይጠባበቃቸዋል። እንግዲህ በቀጣይ ይደርስባቸዋል ወይስ አይደርስባቸውም? ምን እንደሚፈጠር ይዘን እንመጣለን። ለዛሬው ከዚህ ላይ እንጨርስ። በሚቀጥለው ቪዲዮ እስከምንገናኝ ቸር እንሰንብት። ሀገራችንንም ኢትዮጵያ ስለሚያደርግልን እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቃችሁ ይጠብቀን እላለሁ። መልካም ቆይታ መልካም ውሎ እመኝላችኋለሁ።